የምናልፍባቸው መንገዶች ያበስሉናል። ዩኒቨርሲቲ ትምህርት አያበስልሽ። ብዙ ስራ መስራትና ሀብት ማካበትም አያበስልሽ። ዛሬ በህይወታችሁ ላይ ትልቅ ለውጥ የሚያመጣውን ትምህርታዊ ቪዲዮ እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮው ለሌሎች እንዲደርስ። የምናልፍባቸው መንገዶች ያበስሉናል። እኛ ፈቃደኞች ከሆነ የምናልፍባቸው እሳቶች ያበስሉናል። ዩኒቨርሲቲ ትምህርት አያበስልሽ። አያበስል። የኮሌጅ ትምህርት አያበስል። ብዙ ስራ መስራትና ሀብት ማካበትም አያበስልሽ። ብዙ ስራ መስራትና ሀብት ማካበትም አያበስልሽ። ኢቭን መጽሐፍቶች በጣም ይረዱሻል፣ የተወሰነ ኮንትሪቢዩሽን አላቸው፣ ግን አያበስሉሽም። ላይፍ ነው የሚያበስለው። የምታልፊባት መንገድ ነች የምታበስለው፣ ወደ ማቹሪቲ የምታመጣሽ። እና ይሄ የልጅነት ባህሪያችንን መሻር፣ ኢማቹር የሆኑ አክሽኖችን መተው፣ ማኩረፍ፣ ዝም ብሎ መነጫነጭ፣ ተጣላ ምናምን ኢማቹር የሆኑ ነገሮችን ማስወገድና እንደበሰለ ሰው፣ እንዳደገ ሰው፣ አደልት እንደሆነ ሰው እንደዛ መመላለስ ያስፈልጋል። ሁለተኛው ሊበርቲ ነው። ሊበርቲ ነፃነት ነው። እኔ በህይወቴ በጣም ከምወዳቸው ነገሮች አንዱ ነፃነት ነው። ነፃነቴን በጣም ወደዋለሁ። የማንም ሰው ከክርስቶስ በስተቀር ከእግዚአብሔር በስተቀር የማንም ሰው ባሪያ መሆን ፈቃደኛ አይደለሁም። የእሱ ባሪያ ለመሆን ፈቃደኛ ነው እሱ ስለሆነ። ከእሱ ውጭ ግን ለማንም ለግለሰቦች መታሰር አልፈልግም፣ ባሪያ መሆን አልፈልግም። አሁን እኔ ያው ፖለቲካ አመለካከቴ ኒውትራል ነው፣ ግን መንግስትን በጣም አልቀርብም። አንድ ነገር ከተደረገልሽ፣ አሁን ከመንግስት አንድ ነገር ከተደረገልሽ፣ አንድ ኮንዶሚኒየም ከተሰጠሽ፣ ከዛ በኋላ ጦርነት ሲሆን ጦርነቱን ሰው እንዲዘምት ለማደፋፈር ትጠሪያለሽ። ሰላም ሲሆን ስለ ሰላም እንድታወሪ ትጠሪያለሽ። ሙስና ሲሆን ስለ ሙስና እምቢ ማለት አትችይም። ምንም ማድረግ አትችይም። በቃ ዝም ብለሽ የተባልሽውን ነው ማድረግ። ግን አሁን ናና ይሄን በል፣ ናና ይሄን በል፣ ይሄን አድርግ የሚለኝ የለም። ጥያቄው ሲመጣ አስብበታለሁ። ምችል ከሆነ እችላለሁ፣ ካሳመነኝ ካላሳመነኝ አልችልም እላለሁ። ግዴታ የለብኝም። ለምን? የሆነች ነገር እኔም ባሪያ አላደረገችኝም። አልፈቅደ እሸሻታለሁ እሷ እና ነፃነት በጣም ነው የምወደው። ከግለሰቦችም ጋር እጠነቀቃለሁ። ከሰዎች ጋር ህብረት አረካለሁ ምናምን። ግን አንዳንድ የሚያስገርም ነገር ይገጥመኛል። አንድ የገጠመኝ ልንገርሽ። ቆይቷል። ደብረ ዘይት ለሆነ ፕሮግራም ሄደናል። ከኔ ጋር ሌሎች 2 ሰዎች አሉ። አንድ ደግሞ ሰው አለ፣ ባለሀብት ነው። እና ስንመለስ ከደብረ ዘይት መንገድ ላይ አንድ ክትፎ ቤት አቆሙ እና እርቦናል ሁላችንም። ከዛ እንግባና እራት እንብላ አለ። እሺ አልኩ። ሁላችንም እሺ አልን፣ ገባን። ታዘዘ። ምግቡ መጣና እኔ እርቦኛል። ራሴ ለመብላት እንደዚህ አንስቼ እጄን ልሰነዝር ስል እምቢ አለኝ። ሊትራሊ እምቢ አለኝ። ውስጤ በፍጹም እምቢ አለኝ። እርቦኛል እኮ። እዛ አስቀመጥኩኝ ማንኪያውንና ቁጭ አልኩ። ምን ነው አሉ። አይ አልበላም አልኩ። እንዴ ምን ሆነሃል? አይ አልበላም። በጣም ይቅርታ፣ በቃ ድንገት መብላት ትላለህ አቃተኝ አልኳቸው። ከዛ ሁሉም ግራ ተጋቡ። ሰውየውም ያኛል፣ ለሁለቱም በቃ ብሉ እናንተ ነው አልበላም አልኩ። ከዛ ተውኩት። በኋላ በማግስቱ ይሄ የጋበዘንን ሰው የሀብታሙን ሰው የሚያውቅ ሰው አገኘው እና ያወራልኛል። ይገርምሃል እኮ የቤተ ክርስቲያን ሰዎችን ባለፈው ቅዳሜ ቤቱ ጋብዞ እንዶ ጥሬ ስጋው እሱ ምናምን ጋብዟቸዋል። ከዛ እነሱ ከወጣ በኋላ ግን እነዚህ እንደማይረቡ እንጂ አበላላቸው እንኳን ስማያምር ብሎ በቃ በማይከቡ ቃላቶችን ተጠቅሞ ሲናገር ነበር አለኝ። ይህንን የማታውን የኔን ኢንሲደንት አያውቅም። ከምን እንደጠበቀኝ ታውቂያለሽ? በጣም እኮ የሚወደኝ ጋብዞ የሚሰድብ ሰውዬ ነው። ጋብዞ ይሰድብሻል ማለት ነው። ከበላሽ በኋላ እንደው እኮ የማይረቡ ናቸው ምናምን እኮ ይላል። እዚህ አንስቼ
ማንኪያ እንደዚህ አንስቼ መሰንዘር አልቻልኩም፣ ተውኩት። ስለዚህ ባሪያ አሁን ይጋብዙናል ሰዎች፣ እኔና አንቺን ጋብዘውን ያውቁ መልካም ሰዎች፣ እኔም እጋብዛለሁ እና ጋባዦችን እናበረታታለሁ። ጋብዘው የሚሳደቡ ሰዎችን ግን እጠነቀቃለሁ። ወይም ደግሞ የሆነ ነገር አድርገውልሽ ከዛ ኮንትሮል የሚያደርጉሽን ሰዎች ነፃነትሽን ነው የሚወስዱብሽ። እኔ ዛሬ ጋብዘሽኝ ነገ የሆነ ሰው አለ የግድ አገኝልኝ ካልሽኝ ልልሽ እችላለሁ። ይሄኛው ግብዣውና ይሄ ግንኙነት የለውም። ስጦታን ተሽልኝ ከዛ ነገ አስገዳጅ ነገር ብታመጪ ወይ ስጦታውን መልስልሻለሁ እንጂ አላደረኩም። ስለዚህ ነፃነት። ሶስተኛው በጣም እኔ በህይወቴ የረዳኝ ብዬ የማምነው ሌሎችንም ይረዳል ብዬ የማምነው ሶስተኛው ሲንሰሪቲ ነው። ሲንሰሪቲ ወይም ኦተንቲሲቲ የሆንሽውን መሆን ነው። እውነተኛ መሆን ነው። ራስሽን መሆን ነው። ከልብ መሆን ነው። በቃ ፕሪቴንድ አላረግም፣ አልጨነቅም። ያልሆንኩትን መስዬ መቅረብ፣ ያልሆንኩትን ሆኜ ለመቅረብ አልሞክርም። በቃ this is me፣ ይሄ ነኝ። በቃ አላስመስልም። ስለዚህ ሲንሰሪቲ እንደዛ ነው። ኦተንቲሲቲ ራስሽን ነው የምትሆኚው። አላስመስልም፣ አልደብቅም። ማለት ራሴን የሆነ ጻድቅ ቅዱስ ምናምን ሰው ሆኜ ለመቅረብ አልሞክርም። ባለፈው አንድ ፕሮግራም ላይ ከአንቺ ጋር ስናወራ መሀል ላይ እኔ ምን አልኩሽ? እኔ ዓለማዊ ነገር ነኝ እኮ አልኩሽ። ከዛ አንድ ሰው የሚወደኝ ሰው እንዴት እንደዛ ትላለህ? እንዴት ዓለማዊ ሰው ዓለማዊ ነገር ነኝ ትላለህ? ታዲያ ምንድን ነኝ አልኩት። እኔ አሁን ቅዱስ ጻድቅ ምናምን ሰው ሴምሲ ነው የምኖረው። የራሴን ላይፍ አውቃለሁ፣ ድካሜን አውቃለሁ። በእግዚአብሔር ጸጋ ነው የቆምኩት። ስለዚህ ራሴን ቅዱስ ምናምን በምናለሁ ኦፍኮርስ ይሁን ብለሽ ታቀርቢያለሽ። እግዚአብሔርን እወደዋለሁ፣ በጣም እንደሚወደኝ ያውቃለሁ፣ እንደሚጠቀምብኝ ያውቃለሁ፣ እንደሚሰራብኝ ያውቃለሁ። ግን ራሴን ግን ይሄ በክርስትና በሱ መዋጀት እሱ በሪደምፕሽን አለ፣ ጀስቲፊኬሽን አለ፣ ሳንክቲፊኬሽን አለ። እነዚህ ፕሮሰሶች አሉ። ጀስቲፊኬሽን፣ ሳንክቲፊኬሽን፣ ሪደምፕሽን በእነሱ አምናለሁ። ግን በራሴ ግን ኦፍኮርስ ኃጢአተኛ ሰው ነው። ለምን ኃጢአተኛ ትላለህ ራስን? ኦፍኮርስ ታዲያ ምንድን ነው? እና የራስሽን ሆነሽ አለማስመሰል፣ ራስሽን ሆነሽ መምጣት እና ሰዎች ሊፈርዱብሽም ሲመጡ እኔ መቻልኩ ያለሽ ማለት ነፃ ያደርግሻል። ያለፈው ሳምንት በጨዋታ መሃል ከአንቺ ጋር እያወራን እኔ ምን አልኩኝ? አሜሪካ ሲሄድ የገባሁበት ላይፍ እንትኑ ድካም አልነበረበትም ብዬ አልኩኝ። እኔ አሁን እዛ ጋር ያልኩት ምንድነው፣ እህቶቼ መጡ እዛ ቤት እኔ ከመሄድ በፊት ተጋብዘው ነበር እና ያው ምንድነው ሐሳቡ፣ አሜሪካ ስትገቢ ለፍተሽ ነው እንግዲህ ከስራ ፈልገሽ ከዛ ጀምረሽ ከዛ አጠራቅመሽ ከዛ ምናምን ነው እና እውነት ነው። እኔ ሲሄድ ኦልሬዲ የቀድሞ ባለቤቴ ቤት አላት ነምበር 1 እና ትልቅ ቤት አላት። በጣም ሂውጅ ነው። እውነት ነው። መኪናዎች አሉ። የእሷ ሌክሰስ ነው፣ ሌተስቱ ሌክሰስ ነበራት። ለእኔ የተገዛ መኪና አለ። እውነት ነው። እና የወርቅ ሹካና ማንኪያ ያልከው እውነት ነው ወይ አለ። አዎ እውነት ነው። ወርቅ ሙሉ ወርቅ ነው ወይስ ጫፉ አለ። ሙሉ ወርቅ፣ ሙሉ የወርቅ ሹካና ማንኪያ ነበር አልኩት። ደግሞ እውነት ነው። እህቶቼ ሄደው እንትን ነው ለኬክ ምናምን ሲበላ መጣ ወርቅ እና አገላብጠው ያሉና ፒውር ጎልድ ነው ሹካው ማንኪያው። ከዛ ምን አለ መሰለሽ ዶክተር እንትን ሰይጣን በጣም አሳስተዋል። በጣም ተሳስተሃል። ከዛ ቤት መውጣትሃል። እኔ በሆን ኖሮ ከዛች ቤት አልወጣም ማለት በተአምር አንዳንድ ችግሮች እኮ ነበሩ አልኩት። የፈለገ ችግር ቢኖር ብትደበድበኝ ሰተልት እንትኑን አስቦት ነው ለግዠሪው ምናምን አስቦት ለምን አትደበድበኝ ሚስት ያለ ከዛች ቤት አልወጣም ማለት እና አሁን ሲንሰሪቲ ኦተንቲሲቲ ነው። አሁን ድካሞችን የምናገረው እዛ ጋር እንዲገጥሞኛል። ትዳር ፌል አድርጌያለሁ። ሁለተኛ ግብቼ ነበር አልሆነም ብዬ የምናገረው ከዛ እዚህ ጋር መጥቼ ፕሪቴንድ አድርጌ በቃ ምንም ጥፋት አጥፍቶ ማው ቅዱስ ጻድቅ ምናምን ሰው ሆኜ ራሴን ፕሬዘንት ማድረግ ስለማልፈልግ ማስመሰል አይጠበቅብኝም። ራሴን ሆኜ ነው ያለፍኩባቸው ነገሮች አሉ። ይሄ ነው ቴክ ኢት ኦር ሊቭ ኢት ነው አለቀ። ስለዚህ ሲንሰሪቲ ይረዳሻል ማለት ነው። አራተኛው ፖዚቲቪቲ ነው።
ፖዚቲቪቲ እናነት፣ ነገሮችን አቃንቶ ማየት። አስቸጋሪ ዓለም ውስጥ ነው የምንኖረው፣ ግን ለውጠሽ ቀይረሽ አቃንተሽ ማየት ነው። ደክሞት ይሆናል ተበሳይቶ ይሆናል ብሎ ማለት። አንድ በጣም ልቤን የነካው ታሪክ ልንገርሽ። አንድ ሰውዬ 3 ልጆቹን ይዞ ባቡር ውስጥ አለ እና ባቡር ውስጥ ሆኖ ቁጭ ብሏል። እሱ ተክዞ ቁጭ ብሏል። ከዛ ልጆቹ ይጫወታሉ፣ በጣም ይጮሃሉ። መኪና እንትን ውስጥ ባቡር ውስጥ በጣም ይጮሃሉ። ሌላ ሰው መጽሐፍ እያነበበ ተቀምጧል እና በጣም ረብሸውታል። ልጆቹ ረብሸውት እየተበሳጨ መጥቶ መጨረሻ ላይ ብድግ አለና ልጆችን አትቆጣም እንዴ ያሉ። ልጆች እንደዚህ ሲረብሹ አትቆጣቸውም እንዴ ያሉ። አባትየው ምን አለ መሰለሽ፣ ይኸውልህ አሉ፣ አሁን እኛ እየመጣን ያለ ነው ከሆስፒታል ነው እና የእነዚህ ልጆች እናታቸው ባለቤቴ ሞታለች፣ ዛሬ ላይ ሞተች። እነሱ ልጆቹ አሁን የገጠማቸውን ነገር እንዴት መግለጽ እንዳለባቸው ስለማያውቁ፣ ምን መሆን እንዳለባቸው ስለማያውቁ ነርቨስ ሆነው እንደዚህ የሚሆኑት። እኔ ደግሞ በሐዘን ተጎድቼ ነው ማረገውን አላውቅም። አሁን ያ መጽሐፍ አንባቢ አስቢ እንዴት እንደሚያዝን እንዴት እንደሚሰበር። ስለዚህ ግን ምን ሆነው ነው ምን ተፈጥሮ ነው እንዲህ ሊሆን እኮ ይችላል ብለሽ ማሰብ፣ አቃንተሽ ማሰብ። እንዲህ አይነት ነገር ገጥሟት ሊሆን ይችላል ብሎ ማሰብ። እኔ አንድ ገጠመኝን ልንገርሽና አንዲት ሴት አግኝቻት በጣም ትነጫነጫለች። ማለት አውቃታለሁ፣ ግን ከመጠን በላይ በፊት ከማውቃት ብላ ትነጫነጫለች። እድሜዋ ወደ 45 አካባቢ ነውና ቆጣ ንዴት ይላታል። አሁን እንደቀድሞ እንዲህ እኔ መቆጣታችን ማለት እችላለሁ፣ ግን የእሷ ግን ተለየ። ለዛ ዝም ብዬ ያሳለፍኳትና በሌላ ቀን ሳገኛት ሜኖፖዝ መጥቷል አልኳት። የወር አበባ እየቀረ ነው አልኳት። አዎ አለች። እና አሁን ይሄ ፍላሽንግ ምናምን አለሽ፣ ያልብሻል፣ ፊት መወበቅ፣ ፊት ማላብ ምናምን። አዎ። እና ያነጫንጭሻል፣ ትቆጫለሽ እንደዚህ። አዎ። ስለዚህ እቺ ሴት የተቆጣች ለምንድን ነው? ሜኖፖዝ ስለመጣ ነው። ስለዚህ ትረጃታለሽ ማለት ነው። በእድሜዋን ታውቂያለሽ፣ በፊት ጸባዩን ታውቂያለሽ። አሁን ቆጣ ንዴት ሲላት ታውቂያለሽ። ስለዚህ ምን እንደሆነ ታውቂያለሽ። የወር አበባ ሊቀር ሲል ለተመልካች ግልጽ እንዲሆን መጀመሪያ ኢሬጉላር ይሆናል። በትክክል በየወሩ የሚመጣው ይቀርና በ2 ወር ይመጣል፣ አንዳንዴ በ15 ቀን ይመጣል። እየቆየ መምጣት ይጀምራል፣ ሆርሞናል ለውጦች ስላሉ። ከዛ በጣም ድንገት ይሄ ሃት ፍላሽስ የሚባላል ድንገት ይወብቃቸውና ፊታቸውን ያልባቸዋል፣ ይሞቃቸው፣ ጸባያቸው ላይ ለውጥ ይመጣል። ይናደዳሉ፣ ይቆጣሉ፣ ይነጫነጫሉ። አሁን ይህን አንደርስታንድ ማድረግ ያስፈልጋል። እሱ ብቻ አይደለም፣ ቤት ውስጥ በትዳር ሲኖሩ ወይም በስራ ቦታ ፒኤምኤስ አለ አይደለ? ፕሪሜንስትራል ሲንድሮም የወር አበባ ሊመጣ 1 ቀን 2 ቀን ሲቀረው ጸባዩ ይቀየራል። ብዙ ሴቶች ላይ አለ። ይናደዳሉ፣ ይቆጣሉ፣ ያለቅሳሉ ምናምን። አሁን አንዳንድ ቤት ውስጥ ምንድነው የሆነችው ነው የሚለው ባል። ምንድነው የተፈጠረው? እንዴ ትናንትና ሰላም አልነበርሽም? እንዴ ግን እሷን ፒኤምኤስ ነው። ፖዚቲቭ ስትሆኝ እንዲህ እውቀቱም ያስፈልጋል። ነገሮችን ለውጠሽ እንዲህ ስለሆነ ይሆናል እኮ ደክሞት ይሆናል። የቅድሞቹ አይነት አሮጋንስ ሲሆን ታውቂዋለሽ። ትለይ እኔ አሮጋንስና ሚስ አንደርስታንዲንግ ግን እለያለሁ። ይሄ ትቢት ራሴ ትልቅ ነኝ ብሎ የሚያደርገውና እንዲህ አይነት ደግሞ ተረጃቸዋለሁ። ስለዚህ ፖዚቲቭ ስትሆኝ ስትለውጭው ከዛ አንድ ነገር ሲደርስብሽ ተበቆ ነው ከሌላ ነገር እግዚአብሔር እየጠበቀኝ ይሆናል ብለሽ ስታልፊው ፖዚቲቪቲ